power, and many of the decisions and the influence are coming out from the United States. And as we remember, we had been through long influences and pressures to stop us not to build this one, especially from the United States on the United Nations. And we know who is behind that. We have a historical enemy who had been using the big powers, to stop Ethiopia not to use its natural rights. So as a diaspora, we had been የዓለም የስልጣን ባለቤት የሆነችው አሜሪካም ብትሆን እንግዲህ እሷን እዛ ጋር የሚወሰነውን ውሳኔ ሁሉ መሰረት ያደረጉ ነገሮችን ለማስረዳት የተባበሩት መንግስታትም ሆነ ምናምን ከጥራቶቻችን ጋር ተያይዞ ያሉ ነገሮችን በሙሉ ለማስረዳትና ፖዚቲቭ አቲቲዩድን በመገንባት ሁኔታ ነው እዚህ ጋር ያለው ወንድማችን ደስተኛ ሆኖ እየተናገረ ያለው ማለት ነው። አይ ቲንክ ሙሉ ነገሩን በዚህ ልክ ያሰቡትም አይመስለኝም። አንድ ማነው ዛበሻን ብቻ እየሰማችሁ ያላችሁ ጧት ማታ እሱን ብቻ እየሰማችሁ እዛ ስላለው ነገር እንደው ቢነግሯችሁም ላለመስማት እየሞከራችሁ እንዴት አድርጋችሁ ሀቁ ላይ ትደርሳላችሁ ያሉበትን ሁኔታ እነዚህ በቦታው ላይ መገኘታቸውና ሀገራቸውን በዛ ልክ ማየታቸው ለኔ በጣም ትልቅ ነገር ነው የምለው። በተለይ አሁንም እዚህ የመጣችሁት ወንድሞች አየር ኃይልንም ብትጎበኙት የመከላከያ የተለያዩ ቦታዎችን ብትጎበኙት በተለይ ታርጌትድ የተደረጉ ቦታዎችን እንደዚህ ጠቅላይ ሚኒስትሩንና መከላከያ ሰራዊታችን ላይ የሚደረገውን የጥላቶቻችንን ዘመቻ እውነታውን አይታችሁ እንድትፈርዱ አየር ኃይሉን ብትጎበኙ የሃንቾ የሚባለውን እና ሌሎች ራሱ መከላከያ ጠይቃችሁት ከጦር ኃይሉ ጀምራችሁ ትንቀሳቀሱ ሆስፒታሉን ጨምሮ ማለት ነው። የህንፃ ተቋራጭ ድርጅቱን የራሱ የግብርና ድርጅት የራሱ አለው፣ የህክምና የራሱ ድርጅት አለው። መከላከያ ራሱን ችሎ ነው እየሄደ ያለው። ከዛም ያዱዋ ምንድነው የሚባለው የኢንስቲትዩሽን ተቋቁሟል ማለት ፋይናንሻል ኢንስቲትዩሽን የተቋቋመበት አለ። መከላከያ ራሱን ችሎ በባንክ ወይም በፋይናንሱ ዘርፍ የገባበትና በሁሉም ነገር ላይ መከላከያ ኢትዮጵያን ይዞ የራሱን ተቋማዊ አቅም እየገነባ ለማንኛውም ወቅታዊ ባለስልጣንና ፖለቲከኛ ጥገኛ ሳይሆን ኢትዮጵያን ብቻ ተሸክሞ ይዞበት የሚሄደው ነገር ላይ ትኩረት አድርጎ እየሄደ ስለሆነ እንደው ጠይቃችሁ ሌላስ እንደውኛ ብናየው የሚለው ነገር በተለይ ከውጭ የመጣችሁ ሀገርን በመከክራችሁ ከዚህ በፊት ሲሰሙት ሲቆጫችሁ የነበረውን ሐሳብ ሁሉ ሞልታችሁ ኢትዮጵያን ለማሻገር የመጣችሁ የዲያስፖራው አባላት ወንድሞች ጠይቃችሁ መንግስትን በዚህ ጉዳይ ላይ ትኩረት ሰጥቶ ማየት የሚገባቸውን ሁሉ አሳይቶ የራሳቸውንም ሐሳብ እንዲቀበል ከዛም ስትሄዱ ደግሞ የዲያስፖራ ኮሚኒቲው አብሮ እንዲሆን በአክሲዮን ዲያስፖራ ኮሚኒቲውን ሰብስቦ ባንድ የሚይዝበት ገንዘብ የሚያመነጭበት ፍቅሩን የሚያስቀጥልበት ለኢትዮጵያም አንድን ችግር የሚፈታበት የኢኮኖሚ አማራጭ ለመዘርጋትና አብሮነትን በቀጣይነት ይዞ ለመቀጠል እንደዛ አይነት ስራ ብትሰሩ አብሮነት ቢበረታታ በተለያዩ ቦታ ላይ ያሉት ወንድሞቻችን በተለያየ ዓለም ላይ ያሉት ወንድሞች በዲያስፖራ ኮሚኒቲው ላይ ልምምድ ትሬኒንግ ቢሰጣቸው ጥበቃ ቢሰጣቸው ከኤምባሲዎች ጋራ እንዴት ትኩረት ሰጠው የሚሰሩበትን መንግስትን በእንደዚህ አይነት መልኩ ዜጎች የዜግነት ግዴታቸውን ከተወጡ መንግስትን የመንግስትነቱን ግዴታ እንዲወጣ የሚያደርጉ የሰጦ መቀበል የጋራ ተጠቃሚነትን መሰረት ያደረጉ ሀገራዊ ከፍታን ሊያረጋግጡ የሚችሉ አካሄዶችን በሙሉ ያው ምንድነው የሚባለው አቅዶ ነድፎ በመስራት ዜጎቻችን በየትኛውም ዓለም ላይ ደህንነታቸው ተጠብቆ በየትኛውም ቦታ ላይ ኢትዮጵያዊነታቸው የሚያስከብራቸው እንጂ የሚያስጠላቸው እንዳይሆን ለመስራት ዲያስፖራ ኮሚኒቲ አንድ በመሆን አደራ አብሮ ይሁንና ይሞግት ዜጎቻችንን ለመጠበቅ የበኩሉን አስተዋጽኦ ያድርግ። ሚዲያ ይክፈት። ከሳምንት አንድ ቀን ሊሆን ይችላል ወይ 2 ቀን ሊሆን ይችላል። ዲያስፖራ ኮሚኒቲው በቴሌግራም በዋትስአፕ ኦር በሌላ ላይ የግሩፕ ውይይት ቢደረግ ምን ችግር አለው? ሰው በጥምዶ በበይነ መረብ ተሰብስቦ ሀገር ለማፍራት ሰው የመከረ ሀገር ለመስራትና ወንድሞቻችን ያሉበትን ቦታ ለማወቅ ምን ችግር አለው? እንደ ግለሰብ ደግሞ ሳውዲ ላይ ያላችሁ የኢትዮጵያ ልጆች በአንድ ቴሌግራም ላይ ብትሰባሰቡ ደቡብ አፍሪካ ላይ ያሉ ጀርመን ኦር እንግሊዝ አሜሪካ ካናዳ የትኛውም ዓለም ላይ ያላችሁ ወንድሞች ደግሞ እንዳላችሁበት አካባቢ ደግሞ አብራችሁ ሆናችሁ የየዕለት ንግግራችሁን ብትነጋገሩ ብዙ ሐሳብ ሼር ይደረጋል። ብዙ ሀብት በዛ ይመጣል። ዜጎቻችንን ከተጎዱ በኋላ ማልቀስ ከንፈር መጣጭ መሆን ጠላትነት
እያለን እድሉን ተጠቅመን ከዛ አብረን መሆናችን ሲታወቅ ማንም ያከብረናል። የትኛውም ቦታ የኛ እዛ መገኘት ለአካባቢው የችግር ፈችነት አቅም እንጂ ችግር የመፍጠሪያም እንዳይሆን የምንወደደው ባለንበት ቦታ ላይ መልካም ስራ ስንሰራ አዋቂዎች ስንሆን ላለንበት ማህበረሰብ የሚጠቅም ስራና ተግባር ስንሰራ ስለሆነ በያለንበት ያንን አይነት ስራ በመስራት ዲያስፖራው ላይ ኢን ፊውቸር ብዙ ስራ ይጠበቃል ብዬ አምናለሁ። ዲያስፖራ ላይ በጣም ብዙ ለምን ሌላ ቀን እነግራችኋለሁ። ብቻ ግን ዲያስፖራ ላይ ያላችሁ ወንድሞች ትኩረት ሰጣችሁ አብሮ ለመሆን ጥረት አድርጉ። ዜጎቻችንን እንወቅ፣ እንናበብ፣ አብረን እንሁን። ልዩነቱ ይቁም። ምንም አይጠቅም። ምንም defending our rights by going to the State Department, White House, senators, congresses to tell them that Ethiopia has the rights to build GERD and also to use its natural rights in terms of the diplomacy and everything. Really, we did what we can. So it was not simple, but yes, we did it. We live in a country where the economy is big, the technology is big, and also there are lots of knowledge that we can bring here to Ethiopia to help our country and our people. So the diaspora has to continue, the support that we have been doing up to this point. So in English, there is a word that says success leaves clues. So the success of building this great dam is a clue for us, to continue to stand with our people, with our country and the government, to continue helping, big projects that are being built in the country. So of course, we don't have any option, just a choice, to step back, and we have to continue helping and standing with our country, government, and people. My name is Mame Worku. I am from the United States, Colorado, Denver to be exact. I don't think I have words to explain how excited I am. It's beyond excitement. I'm in awe. I've heard about it. We've done projects on it. We've talked about it. I actually have done a video on it and I called it Ethiopia's liquid gold. And now I get to see it. And ever since I came here to Ethiopia this time around, I've been saying I have become a witness. And now I get to witness this. Not just talk about it because I've seen videos or pictures. Now I'm a witness. And this is beautiful. This is amazing. This really is one of a kind for Africa. So I don't know what word I can use to tell you how I'm feeling. I am in awe. Yes, I am excited. I can't believe this is actually, I'm standing right here. It's just hard to believe. I have seen people take monies from when they receive their tax returns and directly send it to GERD. I have seen people say, we don't need to celebrate Christmas this year, and have taken all the money that they would have used to buy gifts to their kids and send it off to GERD. I've seen people, the diaspora, pay an amazing sacrifice to support this. So we've been saying that the GERD has become the thing that united all Ethiopians, regardless of ethnicity, regardless of language, regardless of status, regardless of anything at all. And it is standing so enormously to remind us what brings us all together is when we find that unity. And this is an example. I know people say this is, it's like another Adwa and all this other thing, but the most important thing I can say is what you just said, the unity. GERD has brought us all together without having to be separated or divided in so many different ways, right? So once again, in making sure that to maintain it and making sure that we continue to put Ethiopia on the map of the world, if not the globe, unity is important. We need to continue to find something like this that unites us and come together to actually do that. And this is the beginning and it's not the end. My name is Malaka Tizazu Zallaka. I came from Toronto, Canada. The feeling is enormous. What that means is, even though we have so much atrocity not to get this thing done, unity is everything. We get united across the globe, inside and outside the country. There we go, we made it. This is what's really, it's a grace, it's a beauty, it's our economy, it's our achievement, it's our everything. What can you say? It's a huge success. Getting united and getting into all these kind of achievements and putting ourselves together and to do something better, getting united is not an easy thing.
but showing it makes it more stronger. እስኪ ቃላችሁን ጠብቃችሁ እንግዲህ ደግሞ ወደፊት የምናያችሁ ይሆናል። አብሮነትንም ነው መደነቅን ዳግማዊ አድዋ አድርገህ መቁጠርን የህዝብንም ደግሞ አዋጡ መስራትና መሰል ነገሮችን እነሱ የተናገሩ ነው። በጣም ለማመን ሁሉ እንደተቸገሩ ሁሉ ነው የሚናገሩት። በዛም ይሁን በዚህ የኢትዮጵያ ድል መቀጠሉን አይታችሁ ከመሰከራችሁ ባለቤት ሆነን ደግሞ እሱን ማስቀጠል ላይ መስራት ነው። ጠላት በቻለው አቅም የተሰራውን ቢሆን አፍርሶ ሌላ ነገር እንዳይሰራ የራሱን ቆሻሻ ነገር በመድራችን በአገራችን በህዝባችን መካከል ለማኖር መንደፋደፉ ስለማይቀር ያ ነገር እንዳይሆን እኛ አብረን ቆመን በምንችለው ልክ ሀገር እንድትሻገር ከደረሰብን በደልና ክፋት ወጥተን ጉድለቶችን ሁሉ ሞልተን እንድንሄድ ስራ መስራት ይኖርብናል። ሁሉ ነገር በመጣልና በመጣጣል ዲሞክራሲው ኢኮኖሚው ቴክኖሎጂው ማንኛውም ነገር እንደው ሌሎች ካልመሰከሩትና ከሌሎች የተቀዳው ነው የሄደበት ነገር እጅግ በጣም የሚያሳምምና የሚያሳፍርም ስለሆነ ከዛ ነፃ ወጥተን ሌሎች መጣው የሚኖሩበት ሌሎች በተሞክሮ የሚያዩት ሀገርና ህዝብ ስልጣኔና ስኬት እንዲኖረን በቻልነው አቅም በመልካም እይታ ተባብረን እንኑር ተባብረን እንስራ ማለት እንፈልጋለን። ጦርነት መግደል መገዳደል ምናምን እንደዚህ ይሄ ጠላት አሻጥር ነው። ከጦርነት ጋር ተያይዞ ከመግደልና መገዳደል ጋር ተያይዞ ያለውን ትርክት በመቀየር አረጎራው ረደኑ እንደዚህ እያል ሲሾም ያልበላ ሲሻር ይቆጨዋል እየተባለ ሌብነትና ነውርን የሚያበረታታውን ተረትና ምሳሌውን ሁሉ አስተካክለን ዘፈኑን ሙዚቃውንም ሁሉ ዘመኑን የሚመጥን ጀግንነትንና የሀገርን ስኬት የህዝብን ስልጣኔ ያመጣ ዘንድ በሚያስችል መልኩ ድራማው ስነ ጽሁፉ ኦር የጋዜጠኝነቱም ሆነ ሌላው አፈታሪኩ ሁሉም ነገር ተቀይሮ ተስተካክሎ እንደ ዓለም ከዓለም ጋር እኩል ሆነን የምንኖርበት ዘመን እንዲመጣ በኩላችንን አስተዋጽኦ እናድርግ ነው የምንለው። ይሄ ድል ከሀቅ ነው። ሁሉም ነገር የድላችን ስኬት የሚመጣው ሀቅን ከመያዝ ነው በሚል ነው እና እዛኛው ጋር ሲረዝም ብዙ ሰው አላየው ሲል በዚህኛው እንዳማራጭ መጠናል። ይህንም ሳብስክራይብ ላይክ እንደዚህ የሚደረገው የምታደርጉ እንትን ይላል። ያው ምንድነው የሚባለው ሱፐር ቻት ፖሊሲ ጋር እና ሌሎች ነገሮች አሉት። ሙሉ በማስታወቂያዎች ላይ የሚለው ነገር 4000 ሰዓት ስላልሞላው ገና ነው። በደንብ ካያችሁት ይሞላል። ለማንኛውም የኢትዮጵያ ድል ይቀጥላል፣ እውነት ያሸንፋል። ባንዳነት፣ ጽንፈኝነት፣ ዘረኝነት፣ ክፋትና ምናምን በዓለም ላይ ነው የሚጠፋው። ኃጢአትን አዝሎ የኖረ ማንኛውም ኃይልና ሀገር ሳይቀር በፈጣሪ ቁጣ የሚቀጣበትና የሚስተካከልበት ዘመን ላይ ስለሆነ ያለ ነው። ዘመኑን